ጠጠር መስለሻቸው የጣሉሽ ሰዎች አልማዝ መሆንሽን የሚያውቁበት ጊዜ አለ። ምክንያቱም ሳይጠረቅ ምናምን ጠጠር ነው የምትመስለው። ጠጠር ማን ይፈልጋል? ድንጋይ ማን ይፈልጋል? ወስደው ይጥሉታል። ከዛ ግን አልማዝ እንደሆነ ግን በኋላ ያውቃሉ። እንዲህ ተሰርተው የወጡ ሰዎች አልማዝ ጠንካራ ስለሆነ ማንም ሰው መጥቶ እንደዚህ የሚወጭራቸው አይደለም። አልማዝን እንደዚህ ልትቧጭሪው አትችይም። ዝም ብሎ በምናምን የሚፋቅ አይደለም። ወርቅ ይፋቃል፣ አልማዝ ዝም ብሎ አይፋቅም። እና ልቁረጥህ ብትዩ አይቆረጥም። ክራሽ ላድርግህ ብትዩ ክራሽ አይደረግም። በጣም ጠንካራ ነው። በዛ ነገር ውስጥ አልፈው በፕሮሰስ ውስጥ አልፈው የሚወጡ ሰዎች ጠንካራ ናቸው። ውስጣቸው ፐርሰናሊቲያቸው ጠንካራ ነው። አይደነብሩም፣ አይደነግጡም። ልጉዳቸው ብለሽ ልትቆርጫቸው ብትሞክሪ አይቆረጡም። ልቧጭረህ ቢሏቸው አይቧጨሩም። ለምንድነው? አልፈውበታል እነሱ። አንዳንድ ሰዎች ትህትና አይገባቸው። ትሁት ስትሆንና በትህትና ዝቅ ስትል ሊረግጡ ይሞክራሉ። እናም አትፈቅድላቸው። ሳትፈቅድላቸው ስትቀር ደግሞ አንተ በእነሱ ዘንድ መጥፎና ክፉ ሰው ነህ። ሰዎች በወጠኑልህ መንገድ ላይ መራመድ ካልቻልክ በጭራሽ ለነሱ ትክክል ልትሆን አትችልም። ትልቁ ስህተት ደግሞ ለሰዎች ትክክል ሆኖ ለመታየትና ራስህን ለነሱ ለማብራራት መሞከር ፈጣሪህን መካድ ነው። በሰው ሁሉ ተከበህ ከፈጣሪህ መንገድ ከምትስት ሰው ሁሉ ጀርባውን ሰጥቶ ነገር ግን በፈጣሪህ ዘንድ ትክክል ሆነ መገኘት ከምንም በላይ ውሃ የሚያነሳው እሱ ነው። እና ሰዎች አልተረዱኝም አልሰሙኝም ብለህ በጭራሽ ከሃዲድህ ጉልፍት እንዳትል። ከተሳሳትክ ተናገር። ልክ ከሆንክ ግን እንዴት እንደሆነ ባላውቅም አሁን ላይ በማንም መናደድ አቁሜያለሁ። ነገር ግን ሁሉም ነገር በቅቶኛል። በማንም አልበሳጭም። የኔን ሰላም ከሚረብሹ ነገሮች ራሴን አርቄያለሁ። መኖሬን ከማይፈልጉና የኔን ደስታ ከማይወዱ ሰዎች እሸሻለሁ። መጥፎ ስሜት ሳይሰማኝ በማንም ክፉ ሳላስብ መተውን መርጫለሁ። ምክንያቱም በመኖሬ አልደራደርም። በጣም ቁም ነገር ያለው ለወደፊቱም እንድንነቃ የሚያደርጉን ትምህርቶች የሚመጡት ከምናልፋቸው መልካም ያልሆኑ ነገሮች ነው። ከስቃዮቻችን ነው። ከጨለማው ጊዜ ነው። ከከበደን ነገር ከተከዳንበት ጊዜ ከዚህ በኋላ አልሆነም ብለን ከተሰበርን በኋላ ስንጠገን የሚሰጠን ትምህርት በቃ ለቀረን እድሜ የሚበጅ በቃ የምንማርበት ባለፈው ህይወቴ እኮ እንደዚህ ነገር ገጥሞኛል፣ ስለዚህ አሁን መጠንቀቅ አለብኝ። ባለፈው ሰዎችን አምኜ ሊሆን ይችላል የተጎዳው፣ ለራሴ ካለ መጠንቀቅ ሊሆን ይችላል። ይሄ በቃ የሚያስደነግጠው ይሄ መብረቁ ብልጭታው ምናምን ህይወታችን ውስጥ ሲመጣ የማያልፍ ይመስለን። በቃ አሁንማ በቃ ያልነው ህይወት ወይ ትዳሩ ሲፈርስ በቃ ከዚህ በኋላማ ህይወት የለኝም ተበትተናል፣ ወይ ስራዬ ሲበላሽ ስከስር ከእንግዲህ በኋላ እንዴት ብዬ ተነስቼ እንደገና አንሰራራለሁ ያልኩበት ያጨለማው በቃ እጄን ይዞ የሚያሻግረኝ ያጣንበት ጊዜ ካለፈ በኋላ ያ ቻሌንጅ ያ አድቨርሲቲ ከህይወታችን ከወጣ በኋላ ትልቁን ትምህርት እንማርበታለን። የጠፋ ነገር ሁሉ በተሻለ ይተካል። አንዳንዴ ተሸንፌያለሁ፣ አንዳንዴ ተምሬያለሁ። ፀሐይ ብቻዋን ናት፣ ግን አሁንም ትበራለች። ምንም ቋሚ ነገር የለም። ሁኔታ ሁሉንም ነገር ይለውጣል። የሆነው ሆኗል፣ የሄደው ሄዷል። የተሳሳተ አካሄድ እንጂ የተሳሳተ መንገድ የለም። ህይወት ይቀጥላል።